የምር በቃ ለወፍር ነው ዮ ዮ ዮ ዮ ዮ ዮ ያዲሴ ሰላም ጤና ይስጥልኝ ዩቲዩብ የተወደዳችሁ ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ በጠዋት እዚሁ ሰሚት አካባቢ ላይ ተገኝተናል። ከዚህ በፊት በአማኒ ዩቲዩብ ቻናል የወላይታ ትራዲሽናል ፉድ ሞክሮ ዛሬ እኔን ይዞኝ መጥቶ እዚህ ሲና ቡና ቤት የወላይታ ትራዲሽናል ፉድ ልንቀምስ መጥተናል ማለት ነው። እያንዳንዱ ነገር አማኒ በዝርዝር ያስረዳችኋል። እኔ ዛሬ ታዛቢ ነኝ። ለማንኛውም የሚመቻችሁ እንዴት ነው ግን አማኒ? ያበረ በጣም ይወዳል ብዬ አስባለሁ። የምትወደው ይመስለኛል። እንሞክረዋ። ስለዚህ ይገባለት። ለማንኛውም ተከታተሉ፣ ሰብስክራይብ ያደርጋችሁ ያዘው ጋይስ እንግዲህ ውስጥ ገብተናል። እንደምታዩት ቤቱም በጣም ነው የሚያምረው። የወላይታ ባህላዊ የሆነ ነገር አለው። ከዚህ በፊት አማኒ ስለሞከረው ምንም አይነት ምግብ እኔ ምርጫ አላረግም። ራሱ ነው ትወደዋለህ ብሎ የመረጠልኝ ከዚህ በፊት የሞከረውን። ለዛም የሚወደው ነገር ስለሆነ ለዛም ደግሞ ሲመጣ እናየዋለን አይደል? አማኒም ይበላል፣ እኔም ይበላል፣ ቢሹ ሶስታችን እንሞክረዋለን። ምርጥ እንደሚሆን አልጠራጠርም። እኔም ደግሞ ከዚህ በፊት በአማኒ ዩቲዩብ ቻናል ላይ ያያዩት ምራቂን ሱጥ ነበረ። እስኪ ዛሬ ደግሞ ተገኝተን ልንሞክረው ነው። ይመቻችሁ ጋይስ። ያዲሴ ሾምቢ ይሄ ነገር አሙቾ ነው። አሰላም ለያማሉ ስሙን ጭራሽ አልጠራው። በጣም ነው የምወደው በእግዚአብሔር አራቀልኝ የእውነት አራሙቹ እኔ ደግሜ ወጥቼ ራሱ እኔ ረስቼዋለሁ ማለት ነው። እዚህ ጋር ይኸው ባህላዊ መሆኑን የምታውቁት ጋይስ የቀንድ ማንኪያ የምን ቀንድ ነው አይደል? የምን ቀንድ ከቀንድ ነው የሚሰራው። ግን የምን ቀንድ ይመስላል? ይሄ ቅርስ ማጥፋት አይታል። የዞን ሳይሆን አይ ቲንክ አውራሪስ መሰለኝ። አውራሪስ እንደዚህ መሰለኝ። አውራሪስ ቀንድ በዚህ ሰዓት ብቻ ቀንድ ነው፣ ችግር የለውም። አውራሪስ ወደም ባልሆነ ለማንኛውም ደስ ይላል። እዚህ ጋር በጣም ብዙ ለየት ያሉ ነገሮች አይቻለሁ። እዚህ ጋር አይ ቲንክ ምንድነው ቆጮ ፍርፍር ነው። ቆጮ ፍርፍር አይ ቲንክ የትኛው ነው? ይሄ ነው። ያ ቆጮ ፍርፍር ይሄ ቆጮ የቡላ ነው። ይሄ ያኑ ቆጮ ማለት ነው። ይሄ ቡላ ቆጮ ይወዳል፣ ቡላ ይወዳል። ምራቅ ይዋቁ። ትንሽ ጎመን በስጋ አለ እዚህ ጋር። እዚህ ጋር ደግሞ ይሄ ነገር ምንድነው? እሱ የሆነ ብሎኝ ነበር። ስሙ ማን ነው? ኩርኩፋ። በምንድን ነው የሚሰራው? የበቆሎ ዱቄት። ኦኬ፣ እቺ በቆሎ ዱቄት። ዋው እስማ ወለብስክ ሰላም ነው። ይሄ ኩርኩፋ፣ ይሄ የቡላ ፍርፍር፣ ይሄ ደግሞ ቆጮ ፍርፍር አለ። ዋው ኩርኩፋ። ይሄ ደግሞ አምቾ። ከዛ አንድ ደግሞ አለው ምንድን ነበር? ከስኳር ትንሽ ሌላ ቦይና። ከዛ ጎመን በስጋ እዚህ ጋር አይቤ በጎመን ሙሉ ነገሮችን ይወዳቸዋል። እንዲሁም ደግሞ የበቆሎ ቂጣ በስማም በጎመን እንዴት እንደሚጣፍጥ አልገባችሁ? አቤት። ለማንኛውም እስኪ ልክ ማሰዎችን ሞክር እስቲ። ሙሉ ላብሽ በስማም አንተ ዛሬ ከየትኛውን ጀምር? ከየቱን ጀምር? ቡላ ፍርፍር፣ ቆጮ ፍርፍር እዚህ ጋር ኦኬ፣ አራት እንትኖች ስላሉ ከዚህ ጀምር። ይሄኛው ምን ነበር? ምን ፍርፍር ነበር? ቡላ ፍርፍር ግሩሜ። አንተ ይያስ እስቲ። ለማንኛውም በአማኒ ምርጫ ይሄን መቅመስ አለብህ ብሎ ያመጣኝን ድንቅ የወላይታ ትራዲሽናል ፉድ ልሞክር ነው ጋይስ። አብዛኛውን እቺንማ ተውባት ቆይ በኋላ እነግራችኋለሁ። ለማንኛውም ከዚህ እንጀምር። ይሄ ቡላ ፍርፍር ነው። ቡላ ፍርፍሩን እንቅመስ አይደል? ያዝ እስኪ ሞክር እስቲ። ቡላ ፍርፍር አንተ ቡላ ያማል ዘግዘቅ ነው ማረጋው። እኔ ቡላን በእንደዚህ ነው የምጠቀመው። አንተ እንዴት አባቱ ነው የሚጣፍጠው? ቢሹ እንዴት ነው? ኧረ በጣም ጸዴ ነው። እግዚአብሔር አንተ አረበይ ወይ ይሄማ መደገም አለበት። አይግሩ
የዛሬ ደግሞ ትኩስ ነው ምናምን ይለያል በእግዚአብሔር አንተ በጣም ይጣፍጣል የሆነ እግዚአብሔር እኔ የውሸት ሪአክሽን አላሳያችሁ እንደ ጭራሽ አሁን ደግሞ ሞር ቂቤ ያለው ቂቤኔ ሲበዛ አልወድም ለስለስ ያለ የሚገርም ቴስት ነው ያለው በእግዚአብሔር ማሬ ምን በቃ ለወፍር ነው የምር በቃ ለወፍር ነው በቃ ማሬ ምን ለወፍር አንተ ደግሞ እኔስ አይ ቡላው በጣም አሁን ሞር ደግሞ ትኩስ ሆኖ በጣም ተመቸኝ ሶ ምንም እናረጋ አንችልም ማሬ ምን ታውቃላችሁ አማኒ ቡላ ይወድምና አሁን እንደዚህ ተመቸው በእግዚአብሔር ደስ አይ በቃ አሁን ምንድነው አማኒ ወፍር ካላችሁ በቃ እዚህ ቤት በጣም እያዘወተርኩ ነው እኔ ይመስለኛል አማኒ እንደዚህ ልኩፍ አድርጌ መቅመስ አልፈለኩም ጭርስ ማድረግ ነው የፈለኩት ግርግ ማድረግ ነው እንገራቸውና ከዛ ሞር እንበላለን አሁን ወደ ቆጮ ፍርፍር እንገባ ይሻላል ቡና ስለምትወጂ ቆይ እቺ ተው ግን አይ አንድ ልጅ እነሱ ይኸውላችሁ ሁለት ነው ሶስት ነው የቀመሱት ይሄ አምስተኛ ነው መሰለኝ ከዚህ በኋላ ሰሚት አካባቢ ላንጠፋ ነው ሰሚት ያላችሁ እስቲ ጥሩን ዝም ብለን እዚህ ስንመጣ በዛው የእቺን ያቀመሰን ተሳዋን ወደ ቆጮ ፍርፍር እንገባ እኛው ምንድነው አማኒ ቆጮ ፍርፍር ቦለቄ ለየት ያለ ነው በስማ የሚገርም ነው ቆጮ ፍርፍርም ሞክሬ ያላቅም ቦለቄም አንድ ላይ እንደዛው እኔ ማልወዳቸው እኮ ናቸው ግን እዚህ ደግሞ ይለያሉ በስማ ያዘው እንትኑ ደግሞ ደስ ሲል ማንኪያው ያቅ ነሲ ምንድነው አንቺ ደግሞ ቆንጠር ነው ታረጊው እንደሆነ ይሻል ይያል አረ ኮሜንት ላይ እኮ እያሰደብከን እኮ ምንም ያውቃል አዎ እሺ ምንድነው አረ ነቃበል በደንብ ብላ ምናምን ያልኩ ነው አረ እየበላው ነው ጋይስ እና ሼማ ያዘ ካሜራ ላይ ያው አንተ በጣም ይጣፍጣል የጎረቤት ልጅ ነው እንዴ ምናምን ይላሉ አረ ያበደ ነው እኔ አሁን ቆጮ አልወድም ኖርማሊ ቆጮ ግን ይሄ ግን በጣም ጸዴ ነው የማትወዳቸው ነገሮች አንተ ጨቅ ናቸው ማኔ ከዛ እኮ ነው እኮ እንደዚህ ወፈርኩት ከኔ ጋር ለምትወዳደራለህ ይሄ ራሱ በእግዚአብሔር አንተ እኔ በዚህ አይነት ጎመን በስጋ በልቼ አላውቅም አልወድም ግን በዚህ አይነት ሞክሩ ዛሬ ይሄን ነገር አይ ጎመን ብቻውን ነው ክትፎ ጎመን ብቻ ክትፎ ያልቻ እሷ ጎመን በስጋ አልወድም ግን ዛሬ ብቻውን ሞክረዋል እግዚአብሔር ሞክረዋል እንደዚህ ሞክረው ይሄን በልተኝ ዋው አንድ ላይ ይሄማ እንደዛ እኮ ይባላል ቂጦቹ እንዴት ነው የሚበሉት በዚሁ ነው የሚበሉት ግን ሞክር አንዴ እኮ በዚሁ ብቻ ሞክር ኦኬ እሺ በዋዶ እኔ ግን በጣም እየተሰወስኩ ነው እግዚአብሔር በጣም ሞከርኩ ተመቸኝ እሺ አሁን ደግሞ ወደ እዚህ እንግባ አረ ማኒቶ አፈጣጣንኩ እኔም እኮ በጣም እያገድከን ነው እንዳንበላ ዋው እንደዚህ የቆጠሻ እንደው ምን ነው ያገርክ ነው አረ ተበናታ አረጋቶ እኛ አንድም ናራሳ ሶስት ያነሳል ዋው ስለዚህ እቺ ደግሞ ወደ ኩርኩፋ ነው የምንሄደው አሁን ኩርኩፋ ማለት የበቆሎ ዱቄት ተደበልብሎ በጎመን ማለት ነው አይ ቲንክ ጎመኑም ብዙም አይበስል መሰለኝ አረ ትንሽ እንደለባ ያሰራል ለብ ስለዚህ ይሄ በእጅ ነው ይሄ በእጅም እና በቂጣ ነው በቃ እንደዚህ አንድ ላይ እንደዚህ ስለዚህ ወደ ሀገርኛ መተናል ሀገርኛ ላይ ነው የበቆሎ ቂጣ በቆሎ በነገራችን ላይ በጣም አሪፍ የሆነ ትኩስ ነው ይሄ ቶስት ነገር ተደርጓል ደረቅ ብሏል በጣም ደስ ይላል እንዲሁም ጎመን እንደዚህ ተገናኝተን እኔ ጎመን አይመቸኝም የሆነ ግን ሞክረው እንዳልኩ ለብ ነገር ገቦጣ የሚባለው አንድ ደርገም እሺ እቺ ኩርኩፋ በቆሎ ስለሆነች እም ከበቆሎ ጋር አይደለም ጎመኑ ግን ጎመኑ ብቻ በጣም አሪፍ ነው ሶ ጋይስ አሁን ደግሞ እንዳያችሁ ሶስት ነገሮችን ቀምሰናል ቡላ ፍርፍር ኩኩፋ እንዲሁም ደግሞ ቆጮ በቦለቄ ቀምሰናል አሁን ወደ ጎመን በስጋ እንሄዳለን ለመጀመሪያ ጊዜ በህይወቴ ቀምሼ የማላውቀው ምግብ እንቀምሳለን በነገራችን ላይ ቀምሼ አውቃለሁ ግን የለኝም እና እሺ ዛሬ በስራጭ ታረጋዋለሁ በቂጣ በወላይታ አስራ ሰላም አማን ያስ ሞክር አይ ሞክር ችግር የለም እሺ አንቺ በያሽ
ቢሹ ሲማር ይወዳል ማለት ነው አይቷል ሌሎችን ቀስ ብሎ ይሄ እዚህ ላይ ፈጠነ አነሳሱ ራሱ ይለያል ያት አረ በጣም አበደ ነው ሞክረው አብረሽ ሞክረው በጣም አውቷል ከቅድም ጎመን ጋር ጭራሽ አይገናኝም የማቃጠል ነገር ትንሽ አለው በጣም አሪፍ ነው ምንም ነገር ላይ ያቃጠል ነገር ካለ ያባላል በቃ በጣም ታሪክ ነው ማርያም መጫወት እሺ ጋይስ የመጀመሪያ ጊዜ ከመቃጠለው ጋር እንደና ጎመን አሰራሩ ይለያያል ማለት ነው እሱማ እንደ ሁሉም ቤት እኮ አንተ በጣም ምርጥ ነው ኧረ በእግዚአብሔር አሃ ጠቅለል አረኩት አብዞት ነው እንትን ያለው ይመስላል ቅባት ያለው ይመስላል ግን የለው በጣም ነው በጣም ታዲያ እግዚአብሔርን አንደኛ እኔ ጎመን በስጋ እንደዚህ ተመችቶኛል አሪፍ ነው በጣም እግዚአብሔር በስመ አብ እኔ እመመለው ይኸውላችሁ በውሸት አልመለም ግን ጎመን በስጋ በዚህ ልክ አገኘዋለሁ ብዬ አስቤ አላውቅም ብዙ ጊዜ ሞክር ስባል ራሱ አልሞክርም ዛሬ ግን እኔ በጣም አንድ አረ እንዴ ቀድሞኛ ነው ካስሞከረ ለዛ ነበር አሁን ያው ያበደ ነው ሰላም ነበር በጣም ጸዴ ይሄ የማቃጠት ቴስቱ አስላይ ምናምን በቃ ኤቭሪቲንግ በጣም ጸዴ ነው ዋው ጋይስ እንዳያችሁት ጥፍጥ ያለ የሚያስጠላ ቴስት የሌለው ቆንጆ ሊበላ የሚችል እንዲሁም ሊያጓጓ የሚችል ቴስት ነው ያለው ቀጣይ ወደ ጎመን ባይቤ አይቤ ያማኒ ጠላት በሉ አይወድ አሁን ደግሞ ወደ አይቤ በጎመን እንኳን ቤተሰብ ነን ሞክረው አልነግርህም ላንተ እንግዲህ መቼ በቆጮ ነበር ብዙ ጊዜ ሞክረውና ዛሬ በቂጣ በቦቆሎ ቂጣ ቆጮም በፍርፍር ነው ማገኘው አረ ምንድነው የምትሉት እስቲ ግን ሞክረዋ አረ ሞክረዋ ማለት አጓጓ እግዚአብሔር መሞከር አይገፋም ማለት ነው የመጣለውን ነገር ወድጄው አገኘሁ ዛሬ ችግሩ ከምግቡ ሳይሆን ከአሰራሩ እንደሆነ ተረዳው ዛሬ ማለት ከዚህ ቤት ሞከራ ስለልኩኝ ነው አዎ ከዚህ በፊት በጣም እንትን ብሎኝ ወላ አሳምሞኝ ስለነበረ ሁለተኛ አልሞክርም ብዬ ሁሉም በስጋ ሲባል እኮ በቃ በጣም ነበር የሚደብረኝ ዛሬ ግን ይኸው ቁርጠት ምናምን ያስነሳል ይባላል ይሄ ግን በጣም ጸዴ እንደዛ ብቻ ሳይሆን ብቻ ቶ ማውራት አይጠበቅብኝም ግን አሁን ምን ነው የቀረ አልቆይ ዋናው አምቾ ግን ቆይ እዚች ላይ ትንሽ እንቆይ አምቾና ቦዬ ነው ቦዬ ኮኮፋ ቦዬ ያ አምቾና ቦዬ ማለት ከዛ ስኳር ድንችም አለ አስማአም ጋይስ እኔ ውሸት አይደለም የምናገረው ጎመን በስጋው በጣም የሚገርም ነው ለመጀመሪያ ጊዜ ሞከራ አልወድም ነበር የሆነት በቃ አሰራሩ እንደሆነ እኔ ደመደምኩ ችግሩ ከአሰራሩ እንጂ ከምግቡ አይደለም ሶ ጋይስ አሁን እንደምታዩት እዚህ ጋር 5 ነገሮችን ሞክረናል የመጨረሻው ስድስተኛው አሚቾና ያውለ ዋናው ማይ ፋሚሊ ማንተ ይነቃነቃል ወላ እንዴት ነው ያዘው እኔ አሁን መልመድ ያለብኝ ነገር ቢኖር እርጎ ነው በጣም አሪፍ ነገር ነው መልመድ ያለብኝ ነገር እሱ ነው ባለፈው እንደውም እንትን አላልኩም ቂቤው በስነ ስርዓት ካልወጣ የሆነ ትክክለኛ የእርጎ ቴስቱን አታውቅም እኔ ቪዲዮ ሰራው ግን ሞክረው አሁን ወደ ስድስተኛው የመጨረሻው አሚቾና ቦዬ የሚባለው ሶስት ነገር ነው ያለው እዚህ ሶስት ነገር አሉ አይደል ኦኬ አምቾ የሚባለው ከቆጮ ስር የሚወጣ ይሄኛው ግን ስራ ስር ነው ብቻውን ላይክ እንደ ስኳር ድንች ማለት ነው ጋይስ እዚህ ጋር ያያችሁት ምግብ ቀደም እንደገባው አምቾ ብያችሁ ነበር በጉራጌኛ በፊት ጉራጌ ጓደኞች ስለነበሩኝ ያመጡልኝ ከነሱ ጋር በላ ነበር ነገር ግን ደግሞ በወላይትኛ የራሱ የሆነ
ስም አለው። ስለዚህ እሷ ታስረዳናለች። እስኪ ወደ እሷ ቦዬ ነው አምቾ ሳይሆን ቦዬ ነው። አምቾ የቆጮ ስር ነው። ኦኬ ይሄ ግን ብቻውን እንደ ስኳር ድንች ስራ ስር ብቻውን ቦዬ እንለዋለን። ቦዬ እና አምቾ አይደለም። ስኳር ድንች አለ፣ ቦይና አለ። ሶስት አይነት ነው አሁን የቀረበላችሁ። ኦኬ ሶስቱም ግን ስኳር ድንች ስራ ስር ነው። አምቾ ስንል የነበረው ቦዬ ነው ማለት ነው። ያው በኢትዮጵያ ካልቸር እያንዳንዱ የራሱ የሆነ ስም አለው። ለማንኛውም ይሄን የመሰለ ቦዬ በይሄ ዳጣ ነው አይደል? ቅቤ ያለው መሰለኝ። የወላይታ ዳጣ ቅቤውም በጣም ምርጥ ነው ጋይስ። እኔ በጣም እየተራፈርኩ ነው። ነገሮች አሉ በስጋ ቅቤ አይወድም፣ ግን እዚህ ላይ ሞክር እስቲ። ለማንኛውም ጋይስ እንዳያችሁ ትንሽ ቀመስ ነው ያደረግነው። ሁሉንም አንዴ ቴስት አድርገን ጥርግ ነው የምናደርገው። የዛን ያስተርፍ ያለው መትረፍ የለም ዛሬ የለም ጋይስ። ያው የተባረከ ነው ላውርስ እኮ ነገርኳችሁ። እግዚአብሔር በስመ አብ ዳጣውም ኦሪጂናል ዳጣ በጣም ይጣፍጣል። ይሄ ወፍራም ነው፣ የማነቅ ባህሪ አለ አይደል? ለዛ ነው እርጎ የሚደረግበት። ስለዚህ በነገረችን መሰረት እርጎውን እዚሁ ጋር ዮ ዮ ዮ ዮ ዮ ዮ በስመ አብ እንጂ እርጎ ያስቀናል። እውነትም ሰምተህ ታውቃለህ? ምን አብይ እርጎ የሆነ ነገር ሲባል ሰምተህ ታውቃለህ? እውነትም እርጎ የሆነ ጊዜ በጣም አስቀንቶኝ ነበረ። እርጎ አልወድም እኔ ጋይስ፣ እርጎ አልወድም። ግን አንድ ጊዜ አማኒ አንተና ጃኖ ናችሁ የሰራችሁት መጨለጥ አጓጉኝ በቃ ልሙ ግን አልወድም። እኔ የተመቸኝን ነገር ዝም ብዬ ነካ አድርጌ አልኩት ጨረሰ። አማኒ ሞክር ቦዬ ያው እዚህ ጋር የመጡት በጠቅላላ ስራ ስር ስለሆኑ ቦዬ ተብሎ ነው መሰለኝ በአንድ ላይ የሚጠሩት አይደል? እንደዛ ነው ያለች። ቦዬና ቦይና እና ስኳር አንድ ላይ ሌላ ነው ጣሙ። አንተ በጣም ምርጥ ነው። ስኳር ድንች አለ እንጂ ስኳር ድንች ነው እንዴ? ዋው! ለማንኛውም እንዳያችሁት ነው ቴስቱ ይሄን ይመስላል። አሁን ወደ መጥረግ ሁኔታ ልገባ ነው። ዝም ብሎ ጎመን በስጋ እዚህ ጋር እኔ ባይወደው ይገርመኝ ነበር። በጣም ይጣፍጣል ጋይስ። ያለ መዋሸት እውነት ለመናገር በጣም አሪፍ የሆነ ቴስት ነው ያለው። የወላይታ ባህላዊ ምግብ በድጋሚ በሲና ቡና ሰሚት ላይ ታገኙታላችሁ። በጣም የሚጣፍጥ ምግብ ነው ያላት። የወላይታ ምግብ እንደዚህ ይጣፍጣል ብዬ አስቤ አላቅም፣ ሞክሬ አላቅም። በሰፊው ዛሬ ተገናኝተናል። በጣም ነው የሚጣፍጠው። በጣም ለኔ በጣም አንደኛ ነው፣ እግዚአብሔርን አንደኛ ነው። ስለዚህ እስኪ እቺን ደግሞ ጽድት እናድርጋት እና እንገናኛለን። ይመቻችሁ። ያዛው ሰብስክራይብ እያደረጋችሁ እንዴት ነው ወደዳችሁ? በጣም አንደኛ፣ እግዚአብሔርን በጣም አንደኛ። እንደምትሰዩ አብዛኛው አልቋል። የቀረው ይሄና ይሄ ነው። እሱም ደግሞ የሚያልቅ ነው። እርጎን ደግሞ እንደምትሰዩት ጋይስ መጨረሻ ላይ ከጨረስኩ በኋላ ማሳረጊያ በዚህ ነው መዘጋላችሁ እና በጣም ይጣፍጣል። አማኒ ራሱ የቱ ልተው እግዚአብሔር ጎመን በስጋ ቅድም እንደነገርኩሽ ከዚህ በፊት አልወድም ነበር። ይኸው እንደምትሰዩት ጥርግ ብሏል። እዚህ ጋር ደግሞ ቡላ ፍርፍሩም እንደዛው፣ ቆጮ ፍርፍሩም እንደዛው። እዚህ ጋር ደግሞ በደንብ ነው የምታውቃቸው። ግን የሚገርም በጣም ነው ስማቸውን መጥራት አቃተ እንጂ ከየት ከምን እንደሚሰራ ነው አውቃቸው። በጣም እነኚህ የራሱ ስም አለ። እኛ ስንጠራ የነበረው ያው ኖርማል በምናውቀው ምናምን ነገር ይላል። ሁሉም ይሄም ቡላውም የቆጮም እንዳለ የራሱ ስም አለ። ስለዚህ እሷ ትንገረና ኩርኩፋ ቆጮ አልኩት። ኩርኩፋ ነው ይሄኛው። ኦኬ ኩርኩፋ ያ የቆጮ ፍርፍር በቦለቄ። ይሄ ደግሞ የቡላ ፍርፍር ነው። ጎመን ባይ ቦዬ ስኳር ድንች ቦይና ነበረው ይሄኛው።
ከዛ ጎመን በስጋ ነው። ጎመን በስጋ ከምን እንደሚሰሩ ለቤተሰቦቻችን ብንነግሪልን እስኪ ቀለል አድርግተሽ። ይሄ ቢላንዶ ይባላል። ቢላንዶ ነው የሚባለው ስሙ በወላይተኛ። የቆጮ ፍርፍር በቦለቄ ነው የሚሰራ። ቅመማ ቅመሞች አሉት። ቢላንዶ እንለዋለን። ይሄ ደግሞ ሙቾ ነው የቡላ ፍርፍር። ከዛ ቅመማ ቅመሞች አሉ። በቅቤ ነው የሚታሸው። ሙቾ እንለዋለን። ሙቾ ይሄ ኩርኩፋ ነው። የበቆሎ ተቦክቶ ተድበልብሎ በጎመን ነው የሚሰራው እና ያ ጎመን በስጋ ነው። ጎመን በአይብ ነው። ዳጣ የወላይታ ዳጣ በጣም የሚጣፍጥ ረበስ አንደኛ ዳጣ በጣም ቆንጆ ዳጣ ነው ያለኝ። እርጎ ደግሞ ንጹህ እርጎ ነው። ወፍራም ነው። እርጎ የምትወዱ ሰዎች እርጎ አልገባችሁ። እኔ መጨረሻ ያው አግዱዬዋለሁ። መጨረሻ ላይ ይሄ ነው እኔማ የመጀመሪያ ቀን እኮ አስደብሪያት ነበር እኮ መተን ሁለታችንም አገባሽ እንዳለ የተበለሰውና ደብሯት ዛሬ ክሽሻለ ዛሬ መጥቶኝ ነው የታባት ሳይበላ ሲበለስ ደስ አይለኝም። መጀመሪያ የፈራሁት የነበረው መጀመሪያም እንደነገርኳችሁ ጋይስ ጎመን በስጋ ስለማልወድ ከዚህ በፊት ሞክሬ ስላመመኝ በህይወቴ በቃ አንዴ ሞከርኩኝ፣ አንድ ጎረስኩኝ። ፍሬሽ ነው መሰራት ያለበት። አዎ ካደራ ምናምን ያማል። አመመኝ ስለሽ እዛው ጋር ነው እንትኑ መልሱን ያገኘሁት። ከዛ በኋላ ጠላው ዛሬ ሞከርኩት። በጣም አንደኛ ነው፣ ይጣፍጣል። ከአሰራሩ እንደሆነ ተረድቻለሁ ጋይስ። ሁሉም በንጹህ በወላይታ ቅቤ ነው የሚሰራው እና ቅቤው ራሱ የሌሎች አንዳንድ ቦታ ቅቤ ይበዛና አናው በጣም ይረብሻል። ይሄ ግን በቃ በጣም አሪፍ ነው። እና ጋይስ ቅድም አውራሪስ የዞን ስንል ነበርና ስለዚህችን ብነግሪኝ ከምን እንደሚሰራ። ከበሬ ቀንድ ነው የሚሰራው። ይሄ አሁን ቀንድ ነው። ከበሬ ቀንድ ዞን ያልከው ልጅ ደህና ነህ? ቢሹ ዞን ሲል እኔ ደግሞ አውራሪስ እኔ አፊልም አላበላሽም ዝም ያልኩት። ለማንኛውም ጋይስ በጣም ነው የሚጣፍጠው። በጣም እናመሰግናለን። ሲና ቡና ይሄን የመሰለ ቆንጆ ምግብ የት አካባቢ ነው የሚያገኙት? ከራስሽ አንደበት ብነግሪኝ። ሰሚት 20 ሜትር ከዘጻ ቸርች ወይም ደግሞ ከኮንዲቶሪ ኬክ ቤት ፊት ለፊት ሲና ቡና የሚል ማስታወቂያ ታገኙኛላችሁ። የወላይታ ባህላዊ ምግብ ብዙ ነው ያለው። እየመጣችሁ መሞከር ትችላላችሁ። ቴንክ ዩ በጣም ስለመጣችሁ አመሰግናለሁ። እኛም በጣም እናመሰግናለን። ቆንጆ ምግብ ስለስተሽ እንዴ በጣም አማን እንኳን ጋይስ ከዚህ በኋላ ጧት እዚህ ነው የሚገኘው። ለማንኛውም ጋይስ እናሳርገው፣ ተከታተሉ። ይሄ አካውንት የአሚቲ ዳንሰር አካውንት ነው። ሰብስክራይብ እያደረግን እዚህ ጋር ደግሞ በሰፊው የምታዩት የሲና ቡና የግል የቲክቶክ አካውንቷ ነው። ገብታችሁ ፎሎ አድርጓት እና በጣም ነው የምንወዳችሁ። የወላይታ ዘመን መለወጫ ጊፋታ ስለደረሰ እዛው ወላይታ ሀገር ላይ ሄዳችሁ መሳተፍ ያልቻላችሁ ሰዎች እዚሁ ሰሚት ላይ ሲና ቡና መታችሁ ይሄን የመሰለ የወላይታ ምግብ መካፈል ትችላላችሁ። ዮ ዮ ዮ ዮ ዮ ዮ አጣሻል የዛሬ ቪዲዮ ይሄን ይመስላል። በሌላ ባበደ ቪዲዮ እስከምንገናኝ ሰላም ቆዩልን። ያዘው